ሰላም ውድ ተመልካቾች እንደናችሁ እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ገና ከጽንሰሱ ስብሰባውን ለማድረግ ሞክረው የተለያዩ ውሳኔዎችን እንደሚያደርጉ ውሳኔዎች ገና ስብሰባ ከማድረጋቸው የተወሰኑ መሆናቸውን እና ስብሰባ አድርገው በስብሰባው የወሰኑት ሊያስመስሉ እንደሆነ ከአንድ ወር በፊት ለቅቄላችኋለሁ። ይህ ከአንድ ወር በፊት የተደረገው ስብሰባ ምንድነው? ፋኖ አንድ ሆኖ እንዳይመጣ መሞከር አለብን። የቻልነውን ነገር ሆነው እና ማስረሻ ሰጤ ብቻ አይደለም እና ኮሎኔል ፈንተው እና እያሱ ከአንድነቱ በፊት እጃቸውን እንዲሰጡ የተደረጉት ተበድሏል ብለው ህዝብ ላይ ቁጣ ለመቀስቀስና አንድነቱ ውስጥ እንከን ሆነው እንዲከሰቱ ነበር። አንድነቱ እንዳይመጣ ነበር ተብሎ አሁን ያን አድርገዋል። ያን ማድረጋቸው አንድነቱን ለማስተጓጎል ማድረግ አለብን ነው። መጀመሪያ የሚቀርመው አንድነቱን ማስተጓጎል ነው። አንድ ሆኖ ከመጣስ ምንድነው ማድረግ ያለብን ብለውም አስቀምጧል። አንድ ሆኖ ቢመጡስ ምንድነው ማድረግ ያለብን ብለው ያስቀመጡት አሁን ትናንትና የወሰኑብን ነው። ይህን ነገር ከአንድ ወር በፊት ነው የወሰኑት። መጀመሪያ ትኩረት አድርገን መስራት ያለብን አንድ እንዳይሆኑ ነው። አንድ ሆኖ ከመጡ ግን ብለው ያስቀመጡበትን እስከ ሰነዱ እስከ ማስረጃው ከአንድ ወር በፊት አቅርቤላችሁ ነበር። አሁንም ትላንትና ደርሷችሁ እየየ ከማለትና በፍጥነት ከመሯሯጥ ያው ሚዲያ የሚነግራችሁን ትኩረት አድርጋችሁ ባታምኑበትም እንኳን በጥርጣሬ ማየቱ ይበጃችኋል። ስለዚህ ትላንት የወሰኑት ምንድነው? እያንዳንዱ ግብረ ኃይሉ ነው ከፌዴራል ከመከላከያ ከኢንሳ ከደህንነት መረጃ ከአዲስ አበባ ፖሊስ እና ፌዴራል አንዳንድ ባለስልጣናትን አብይ አህመድን ተመስገን ጥሩነህን ጨምሮ ነገር ግን ሁሉም የኦሮሞ ተወላጆች ናቸው የተሰበሰቡበት። ስለዚህ ይሄ መረጃ ምንድነው? ምን እናድርግ ነው? አሁን አንድ ሆኖብናል። አንድነቱን እንዴት እንበጣጥስ ለሚለው አንድነቱን እንዴት እናፍርስ ለሚለው የውጭ ሚዲያዎቻቸውን በቢሊየን መጅቷል። በቢሊየን ብርም በቢሊየን ዶላርም በጅተው ዲያስፖራ ላይ ወደ የደህንነት ኃይል ሆነው ኢንሳ ላይና መረጃ ላይ ክፍል ላይ በኤምባሲ ሰራተኛ ስም ከሀገር ውጭ ያስወጧቸውን የአማራ ዲያስፖራ ሰብሳቢ ሆነው እንዲመጡ ማድረግ ነው አንደኛው እቅዳቸው። ይህንን ስራ ጀምረውበታል። እንደውም ዲሲ ላይ የሚገኝ የአማራ ዲያስፖራ ክንፍ ተብሎ የተቋቋመ እንግዲህ ከአራት ወር በኋላ የእያንዳንዱ ከአራት ወር ግንቦት 19 እስከ ግንቦት 19 ጥናታችሁን አቅርቡ፣ ስትራቴጂያችሁን ፋይናንስ እንዴት እንደሚሰበሰብ ይህን ጥናት አቅርቡና እንገምግሙ የሚል ድፍረት የተሞላበት ጥያቄ አመጣል። ይህንም እንግዲህ አብዛኛው ከ20 በላይ የዲያስፖራ ክንፎች አሉ። አብዛኛው ተቀብለው እንግዲህ እያወሩበት ነው። እንግዲህ አብዛኛው ላይ ያለው ማን ነው ስትሉ የብልጽግና ደህንነቶች ናቸው የሚመሩት። ስለዚህ ወደ አንድ ጨምቆ ዲያስፖራውን የመበተን ስራ ነው እንግዲህ ፋኖን አፋበነን እንደገና ይበትንልኛል ያዳክምልኛል ያለው አክቲቪስቱና ዲያስፖራው ላይ ነው እንጂ በመከላከያው በድሮን በሁሉም ተስፋ ቆርጧል። ድሮንን የሚጠቀምበት አመራሮችን መጥቶ ትግሉን ለመጎተት ብቻ ነው። ስለዚህ ላይ ትኩረት መደረግ ያለበት ዲያስፖራ ላይና ሚዲያ ላይ አሁን ትላንትና ያወጣው ሚዲያ ላይ በጣም ተስፋ አስቆራጭ ነው። ያናደዳቸው የሚዲያ አካላቶች የብልጽግናዎች ተናደዋል። ይህን መቀጠል አለበት።